መንግስት በትግራይ ክልል እየተፈጸመ ያለውን የሰብአዊ መብቶች ጥሰት አስቸኳይ እንዲያስቆም ህገ መንግስታዊ ግዴታውንም እንዲወጣ ኢሰመጉ አሳሰበ። ግብረ ሰዶማውያንን የጫነች የቅንጦት መርከብ በቱርክና ግብጽ ወደቦች እንዳትገባ ተከልክላለች። ኢራን ለአሜሪካ ጥቃቶች በሰጠችው የአጸፋ ምላሽ በባህረ ሰላጤው ሀገራት በሚገኙ የአሜሪካ ወታደራዊ ተቋማት ላይ በርካታ ጥቃቶችንም ሰንዝራለች። የቮይስ ኦፍ ኢትዮጵያ ቤተሰቦች ሰብስክራይብ ማድረጋችሁን እያስታወስናችሁ በዝርዝር እንደምንመለከታቸው ጉዳዮች እናልፋለን። መንግስት በትግራይ ክልል በግዳጅ ለስደት እያደረገ ያለውን የግዳጅ ውትድርና ምልመላና መሰረታዊ ዜጎችንና የህፃናትን መብት እንዲሁም ከፍተኛ የሰብአዊ መብት ጥሰቶችን ለማስቆም ህገ መንግስታዊ ግዴታው ሊወጣ ይገባል ሲል የኢትዮጵያ ሰብአዊ መብቶች ጉባኤ ወይንም ኢሰመጉ አሳሰበ። ኢሰመጉ በትናንትናው ዕለት ባወጣው መግለጫ እንዳመለከተው በፌዴራል መንግስቱና በህወሓት መካከል የተደረገውን የፕሪቶሪያ ስምምነት ተከትሎ በአካባቢው አንጻራዊ ሰላምና መረጋጋት ሰፍኖ የነበረ ቢሆንም በቅርቡ ለሰሜኑ ጦርነት መንስኤ የነበረውና እንደገና ወደ ስራ ተመልሷል ያለው የክልሉ ምክር ቤት ያጸደቀው አዲስ አዋጅ ይህንን ሂደት አደጋ ጥሎታል ብለዋል። አዋጁ የቀድሞ የፕሪቶሪያ ስምምነት ከመደረጉ በፊት የነበረውን መዋቅራዊ አደረጃጀት መሰረት በማድረግ ለውትድርና አገልግሎት በግዳጅ የሚመለመልና ይህንን ተግባር የሚቃወሙ ሰዎችን እስከ ሞት ቅጣት ድረስ በሚያስቀጣ መልኩ የተቀረጸ መሆኑን በመግለጽ መንግስት ዝምታ መምረጥ እንደሌለበትም ጠቁመዋል። ኢሰመጉ እየተፈጸመ ያለው የግዳጅ ውትድርና ምልመላ በኢፌዴሪ ህገ መንግስት የነጻነት መብትና ኢሰብአዊ አያያዝ ክልከላ እንዲሁም ሀሳብን በነጻነት የመግለጽ መብት የሚጥስ መሆኑን ጠቁሟል። በተጨማሪም የዓለም አቀፍ የህፃናት መብቶች ስምምነትና የአፍሪካ ህፃናት መብቶች ቻርተርን በመጥቀስ እድሜያቸው ከ18 ዓመት በታች የሆኑ ህፃናትን ለማንኛውም ወታደራዊ አገልግሎት መጠቀም በዓለም አቀፍ ህግ በጥብቅ የተከለከለ መሆኑንም አስታውሷል። ኢሰመጉ መንግስት በትግራይ ክልል የሚገኙ ዜጎችን ሰላምና ደህንነት የመጠበቅ ህገ መንግስታዊ ግዴታው እንዲወጣና በክልሉ እየታየ ያለውን የፖለቲካ ውጥረትና ወታደራዊ እንቅስቃሴ በመግታት የሰብአዊ መብቶች ጥሰቶችን በአስቸኳይ ማስቆም እንዳለበትም ተናግሯል። ለህወሓትና ለክልሉ ጊዜያዊ አስተዳደር ባስተላለፈው መልእክትም የፕሪቶሪያ ስምምነትን የሚጥሱና ወደ ክልሉ ወደ ዳግም ግጭት የሚያመሩ ማናቸውንም የግዳጅ ውትድርና ምልመላዎችን እንዲሁም ህጻናት ለጦርነት ማሰልጠን ተግባራትን በአስቸኳይ እንዲያቆሙም ጥሪውን አቅርቧል። ጉባኤው አክሎም ለሀገር ሽማግሌዎች፣ የሃይማኖት አባቶችና ሲቪል ማህበራት በትግራይ ክልል እየተባባሰ የመጣውን የፖለቲካ ውጥረትና ወታደራዊ እንቅስቃሴ በማውገዝ ችግሮች በውይይትና በሰላማዊ መንገድ እንዲፈቱ የበኩላቸውን ጥረት ማድረግ አለባቸው ሲልም ጥሪውን አስተላልፏል። የኢራን እስላማዊ አብዮታዊ ዘብ በኩዌት፣ በባህሬን፣ በጆርዳን፣ በኦማን በሚገኙ የአሜሪካ ወታደራዊ ተቋማት ላይ የተቀናጀ የሚሳኤልና የሰው አልባ አውሮፕላን ወይንም ድሮን ጥቃቶች ማድረሱ ተገለጸ። የኢራን እስላማዊ አብዮታዊ ዘብ በኩዌት በሚገኙ አልሳሌምና አህመድ አልጃባር የአየር ኃይል ካምፖችን ማጥቃቱን የገለጸ ሲሆን ጥቃቱ የሚሳኤል ስርዓቶችን፣ የነዳጅ ማጠራቀሚያዎችን፣ የፓትሪዮት የአየር መከላከያ ባትሪዎችን፣ ራዳሮችን፣ ምሽጎችንና መጋዘኖችን ኢላማ ያደረገ መሆኑንም አስታውቋል። ኩዌት የአየር መከላከያዋ የአየር ላይ ኢላማዎችን ማክሸፉን የገለጸ ሲሆን ጆርዳን በበኩሏ በርካታ ሚሳኤሎችን ማክሸፏንና ምንም አይነት ከባድ ጉዳት ወይንም ከፍተኛ ውድመት አለማድረሱን አስታውቃለች። ኢራን ጥቃቶቹ በባንዲር አባስ፣ በቄሸም ደሴት፣ በሲሪክ፣ በጃካስ እና በሌሎች የባህር ጠረፍ አካባቢዎች አቅራቢያ በሚገኙ ወታደራዊና የክትትል መሰረተ ልማቶች ላይ በቅርቡ አሜሪካ ለሰነዘረችው ጥቃት ምላሽ መሆናቸውን የገለጸች ሲሆን ቴህራን ጥቃቶቹ በሲቪል መሰረተ ልማቶች ላይም ጉዳት ማድረሳቸውን ተናግራለች። ሮይተርስ እንደዘገበው የቅርብ ጊዜዎቹ ጥቃቶች በቴህራንና በዋሽንግተን መካከል ያለውን ፍጥጫ በከፍተኛ ደረጃ የሚያባብሱ ሲሆን ኢራን በባህረ ሰላጤው በሚገኙ የአሜሪካ ተቋማት ላይ የሚሳኤልና የድሮን ጥቃቶችን በመሰንዘር የሆርሙዞች መጠን ለመዝጋት በድጋሚ ዝታለች። ሆኖም የአሜሪካ ባለስልጣናት ምንም እንኳን ውጥረቱ ቢጠናከርም ስልታዊ የውሃ መስመርና ለንግድ መርከቦች ክፍት እንደሆነ ቀጥሏልም ብለዋል። የቮይስ ኦፍ ኢትዮጵያ ቤተሰቦች ዳግም ሰብስክራይብ ማድረጋችሁን እያስታወስናችሁ ለበለጠ ዘገባችን እናልፋለን። ግብረ ሰዶማውያን የጫነች የቅንጦት መርከብ በቱርክና ግብጽ ወደቦች እንዳትገባ ተከለከለች። ከሰሞኑ አትላንቲስ ኢቨንትስ በተባለ የአሜሪካ የጉዞ ድርጅት የተከራየችና 2000 ገደማ ግብረ ሰዶማውያንን የጫነች ስካርሌት ሌዲ የተሰኘች የሜዲትራኒያን ባህር ቅንጦት መርከብ ወደ ቱርክና ግብጽ ወደቦች እንዳትገባ ተከልክላለች። መርከቧ በቱርክ ኩሻዳሲና ኢስታንቡል ወደቦች እንዳታርፍ የተከለከለች ሲሆን የሀገሪቱ ባለስልጣናት የውሳኔው የጉዞ ዓላማ ከሀገሪቱ ሞራላዊና ስነ ምግባራዊ ሴቶች እንዲሁም ማህበራዊ ደንቦችና ሴቶች ጋር ስለማይጣጣም መሆኑን ገልጸዋል። የድርጅቱ ዋና አስፈጻሚ ሪሽ ካምቤል በኩባንያው 36 ዓመታት ታሪክ ውስጥ እንደዚህ ያለው ንግረት ሲገጥማቸው የመጀመሪያ እንደሆነ ተናግረዋል። መርከቧ ከቱርክ ገዳክ በኋላ የጉዞ አቅጣጫው ወደ እስክንድሪያ ግብጽ ብታዞርም የግብጽ ባለስልጣናትም መርከቧ ወደ ሀገሪቱ የባህር ክልል እንዳትገባ አግደዋታል። ግብጽ ለሀገሪቱ የሰጠችው ይፋ ማብራሪያ ባይኖርም ድርጅቱ ባለፈው ዓመት ተመሳሳይ ሁኔታ በተሳካ ሁኔታ ማድረጉን አስታውሰው በውሳኔው መደነቁን ገልጿል። በእነዚህ እገዳዎች ምክንያት ተሳፋሪዎች በግብጽ ያደርጓቸው የነበሩትን የፒራሚድና የታሪክ ስፍራዎች ጉብኝቶች የተሰረዙ ሲሆን መርከቧ መስመሯን ቀይራ ወደ ግሪክና ኮቶር ሞንቴግሮ ለማምራት ተገድዳለች። የቮይስ ኦፍ ኢትዮጵያ ቤተሰቦች ዳግም ሰብስክራይብ ማድረጋችሁን እያስታወስናችሁ በሌላ አዲስ ነው ተመርጆች ዳግም እስክንገናኝ ድረስ በደህና ቆዩ።